ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥተናል። ፓስተሮቹ ለእናት ኦርቶዶክስ ቤተክርስቲያን እንዴት እንደመሰከሩ የሚያሳይ ቪዲዮ ቀድመን የምናያቸው ቪዲዮዎች። በሁለተኛ ቪዲዮችን የሚሆነው ለነብይ ልዩ ጩፋ አንዳንድ ወንድሞች ሲያሽራብጡ ልደታ ደግሞ በኩርኩም ብለዋታል። ያያዘ ልደታ ደግሞ በኩርኩም ብለዋቸዋል። እሱም ቪዲዮ የምናየው ይሆናል በሁለተኛ ቪዲዮችን። በሶስተኛ ቪዲዮችን የሚሆነው ለልደታ ቃል ለተሙ ሐዋሳ ኦርቶዶክስ የኦርቶዶክሳዊ ጥምቀት ምን እንደሆነ በአግባቡ በጥቂቱ አስተምሯል ማለት ነው። በአግባቡ በአራተኛ ቪዲዮችን የሚሆነው የበግ ለምድ ለብሶ ከሚወጡ ተኩላዎች ተጠንቀቁ የሚለውን ዮናታን አክሊሉ ፈጽሟል። እሱም ቪዲዮ የምናየው በሱም ቪዲዮ ለአንድ ወንድማችን ደግሞ ልዩ መልስ ሰጥቶታል ማለት ነው። እሱን ቪዲዮ የምናየውና ቪዲዮ እንደሚመቻችሁ ስለማንጠራጠር ላይክ እና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችን በጥቂት ደቂቃ ብዙ መረጃዎችን ስለምናመጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮአችን እንሄዳለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ በዓለም ላይ ጴንጤ የሚባል አይኖርም ነበር። ፊታችሁ እንዴት እንደሚያስፈራ! አንድ ሚካኤል የሚባል ዲያቆን በ15 ምናምን ወደ ጀርመን ሀገር ሄዶ እሱ ነው ማርቲን ሉተርን ኢንፍሉዌንስ ያደረገው። ማርቲን ሉተር በመጽሐፉ ላይ 85 ጊዜ ኢትዮጵያን ጠቅሷል። ኢትዮጵያን የጠቀሰው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የክርስቶስ ቤተክርስቲያን ምሳሌ ናት ብሎ ነው የሚያምነው። ስለዚህ ሚካኤል ባይኖር ኖሮ ማርቲን ሉተር እንደዛ ፕሮቴስት አድርጎ እነዛ 90 ምናምኖቹን ጽፎ አይወጣም ነበር። ብዙዎቻችሁ አሁን ልትናደዱ ነው። ጴንጤዎች ችግር አለ። እውነት ነው። ማርቲን ሉተር ያንን ሪፎርሜሽን ባያመጣ ኖሮ ፕሮቴስታንቲዝም የለም። ፕሮቴስታንቲዝም ባይኖር ደግሞ ካፒታሊዝም የለም። ዓለም ላይ አሁን የምታዩት ሁሉ ቴክኖሎጂ እና እውቀትም አይኖርም ነበር። ቅር ቢላችሁም ጠጧል። እስቲ ከራሳቸው አንደበት ከፓስተራቸው እንስማ። ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያዩ። ሬንትሪ ሊቢስ ከት ብሎ እየሳቀ በኢየሱስ ስም በልሳን አሩቱ ኢምባጡን ታቃሪጭ አንጣምቦ ጦጦ ኢምባጡ ስሙ መቀለጃ መስማት ምን አለ? እንደሰማችኋቸው ከሆነ እኚህ ፓስተር ምንድነው ሰው እኮ አሉ ኮሜዲያን ፊልም ማየት ተቷል፣ እኛ አለንላችሁ አሉ። እውነት ነው። ከዚህ በላይ ኮሜዲ ማየት አያስፈልግም። እንግዲህ እኛ በምክንያት ነው ኦርቶዶክስ ወደ ኦርቶዶክስ ኑ እያልን የምንጮኸው። ምክንያቱም ኦርቶዶክስ ላይ ስትመጡ ብዙ አይነት ስርዓቶች አሉ። እንዴት እንደምናመልክ፣ እንዴት እንደምንዘምር፣ እንዴት እንደምናገለግል ያው እያያችሁት ነው ልዩነቱን። ስለዚህ በአዳራሽ ውስጥ የሚሰራውን ስራ ይሄው ፓስተራቸው ቁልጭ አድርገው ተናገሩት። ረጅም ሰዓት ነው ያወሩት። እኔ ትንሿን ያሳየኋችሁ በሚገርም ሁኔታ በጣም ትንሿን እንጂ ሙሉን ብታዩ ስለ ፓስተራቸው የሚያደርገውን ስለ ነብዩ ስለ እያንዳንዳቸው ነገር ነው የሚናገሩት። እንደዚህ አይነት ደግሞ ፋክቱን የሚናገርን ሰው ትክክል ነው ብለን እንደዚህ እናመሰግናለን። ምክንያቱም ከዚህ በላይ ምንም አይነት ፋክት የለም። እውነቱን ነው የተናገሩት እኛ አባት። ስለዚህ ልናመሰግናቸው ይገባል። የምትነቁ ከሆነ አሁንም አረፈደባችሁም። ንቁና ወደዚች ወደ ተቀደሰችው እምነት ወደ ኦርቶዶክስ መመለስ ነው ሳይረፍድባችሁ። እኛ ኦርቶዶክሳውያን ደግሞ እጃችንን ዘርግተን ነው የምንቀበላችሁ። ብዙ ወንድሞችና እህቶቻችን አሉ እንደዚህ እጃቸውን ዘርግተው የሚቀበሏችሁ። ቤተክርስቲያንም እጇን ዘርግታ ነው የምትቀበላችሁና ሳይረፍድባችሁ። በዚህ ሰዓት ደግሞ ስለ መልካም ወጣት እያወራችሁ ነው። መልካም ወጣት የት እንደሆነ ኑና እዚህ ቅዱስ ቤተክርስቲያን እዩ። ሰሞኑን እንግዲህ የተጋቡትን ማየት ይቻላል። 44 ሙሽሮች ነው ቤተክርስቲያን ሄዳረችውና እንደዚህ አይነት እምነት ስላለ ልንኮራ ይገባል። ምን ጊዜም ኦርቶዶክስ ነች። እዩ ጩፋን አሁን እኔ ሳየው በቃ የሚያስተምረው ፎከስ ያደረገው ጌታና ጌታ ላይ ብቻ ነው እና ጌታ ኢየሱስ ክርስቶስን ነው የሚያስተምረው። እኔ ደግሞ እዩ ጩፋ ወደዋለሁ። እኔም አሁን ሳየው በጣም ነው የሚመቸኝ። በጣም ነው ወደው። ደፋር ነው፣ ድፍረቱ ነው። በወንጌል ምንም ነገር አይመስለው። የመፍረድና የእንትን ማለት አለ መንፈስን መርምረን ትምህርቱን አለመቀበል ነው እንጂ ገንዘብ ሲናገር ዕውቀት ዝም ይላል ማለት ነው።
ብዙዎቻችሁ ይሄን ሰውዬ ብዙዎች ምስኪኖችን ሲረዳ ሲያግዝ የምታውቁት ሰው ነው። ነገር ግን በጣም ነው እዩ ጩፋን የሚወደው። ምክንያቱም አንተ አሁን ማክስ ሲገለጥ ኦርቶዶክስ ጠልነ ማለት ነው። እዩ ጩፋ በየትኛው መድረኩ ላይ ኢየሱስን ገልጦ ሲያስተምር ሰምተን አናውቅም። ምንም ነገር ብትናገር ገንዘብ እስካለ ድረስ ድሆች የፈለግከውን ብትናገር ራሳቸውን እየነቀነቁ ልክ ነህ ይሉሃል። ልክ ነህ ይሉሃል። ቀለሜ እንዴት ነው በምን ሞራል ነው ይሄን ሲናገር ዝም ያልከው? እዩ ጩፋ ሐሰተኛ ነብይ አይደለም። እዩ ጩፋ በቅርብ ቀን አይደለም ከቤተ ክርስቲያን ካውንስል የተባረረው። እዩ ጩፋ የቱጋ ነው ኢየሱስን ሰብኮ የሚያውቀው? እንዴት ሀብታም ስለሆነ ብቻ ውሸት ሲናገር ጭንቅላትን እየነቀነቅ ተሰማዋለህ? ይሄ ነውር ነው። ሀብታም ስለሆነ ብቻ ገንዘብ ስላለው ብቻ የፈለገውን እንዲናገር እንዴት ትፈቅዱለታላችሁ? ኦርቶዶክሳውያን ላስታውሳችሁ፣ እንደ ሃይማኖተኛ አይነት ደንቆሮ ይላል። እንደ ሃይማኖተኛ አይነት ደንቆሮ ይላል። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣሉ። ምንም ማስተካክለው ነገር የለም። ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ፣ ገና ይበጠበጣሉ። እዩ ጩፋ ለዚች ቤተክርስቲያን ያለውን ጥላቻ የጥጉን ጥግ አሳይቶናል። እስከ ዛሬ ድረስ ብዙ ኦርቶዶክሳውያን ያከብሩሃል፣ ይወዱሃል። ዛሬ ግን ጭምብል ሲገለጥ እዩ ጩፋን በማድነቁ ውስጥ ያየነው ኦርቶዶክሳዊ ጥላቻ እንዳለበት ብቻ ነው። እዩ ጩፋን የምትወደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትፈርስ ስለምትፈልግ፣ እንድትበጠበጥ ስለምትፈልግ፣ ምክንያቱም የእዩ ጩፋ ምኞት ይሄ ስለሆነ ይሄ አደባባይ ሚስጥር ነው። ስለዚህ ማኔል ቴቄል ፋሬስ ታየህ፣ ተመዘንክ፣ ቀለ ተገኝተሃል። ልጆቹ በልጅነታቸው ይጠመቃሉ። ነገር ግን ከሌላ ቤተ እምነት ወይም ደግሞ ቀድሞ ክርስቲያን ያልሆኑ ሰዎች ለምሳሌ አሁን አንተ ኦርቶዶክስ መሆን ብትፈልግ የግድ የ40 ቀን ሕፃን ሁን የሚል ህግ የለም። የግድ 40 ቀን ውስጥ መምጣት አለበት የሚል የለም። ትማራለህ፣ ታምናለህ። ይህን የዓለም መድኃኒት የሆነው ኢየሱስ ክርስቶስን አምነህ ከተቀበልክ በኋላ እምነትን ከገለጽክ በኋላ የቤተክርስቲያን መሰረታዊ የሚባሉ ትምህርቶችን የሥላሴ ትምህርት፣ የነገረ ክርስቶስ ትምህርት እጅግ መሰረታዊ ትምህርቶችን ካመንክ በኋላ አሁን ባለበት እድሜ መተህ ትጠመቃለህ። ስለዚህ መስፈርቱ ሰዎች በእድሜ ከዚህ እድሜ በታች ከዚህ እድሜ በላይ የሚል መስፈርት ቤተክርስቲያን የላትም። ስር መሰረታቸው ኦርቶዶክሳውያን የሆኑ በልጅነታቸው ይጠመቃሉ። ነገር ግን የክርስቶስ ኢየሱስን አዳኝነት ሰምተው ከሌላ ቤተ እምነት የሚመጡ ደግሞ ባሉበት እድሜ ደረጃ በማመናቸው እና ክርስቶስን በመቀበላቸው በየትኛውም እድሜ ክልል ውስጥ ቢሆኑ ይጠመቃሉ። ለምን ያረጁም አይሆኑ? ለዛ ይቻላል። ሁለቱም እኛ ቤተክርስቲያን አለ፣ ይፈጸማል። ኦኬ። ግን ህፃናቶች ለምሳሌ አሁን የኔ ልጅ እኔና ሚስቴ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ሆነን የወለድነውን ህፃን ልጃችን የኦርቶዶክስ ተከታይ እንዲሆን ብናስጠምቀው ምናልባት በልጁ ዕጣ ፈንታ ላይ መወሰን አይሆንም። ምናልባት ልጁ ካደገ በኋላ ወይ እስልምና እምነት ተከታይ ሊሆን ይችላል፣ ወይ ፕሮቴስታንት ሊሆን ይችላል። ካደገ በኋላ ግራ ቀኙን አይቶ ትክክለኛው ቀናና ትክክለኛው መንገድ ይሄ ነው ብሎ በራሱ እንዲወስን አለማድረግ መጫን አይሆንም። ካመንክም በኋላ እኮ ነፃ ፈቃድ እኮ ከማን አዋቂ ስለሆንክ ህፃን ስለሆንክ ነፃ ፈቃድን የሚቀመው ማንም ሰው የለም። እኔ በልጅነቴ እናትና አባቴ ያስጠመቀውኝ አሁን ያለው እምነት እና ልክ እንደሆነ እናትና አባቴ አስተማሩኝ። የተማርኩት ግን እኔ ነኝ። ዛሬ በነፃ አይምሮ መርምሬ ፕሮቴስታንቱን፣ እስልምናውን፣ ካቶሊኩን መርምሬ ሳየውና ስረዳው ልክ ሆኖ ያገኘሁት ኦርቶዶክስነትን ነው። ነፃ ፈቃድ አለኝ። ስለዚህ የኔ የእድሜ ማነስ እንዳልወስን አያደርገኝም። የግድ በእናትና አባቴ እምነት ውስጥ ታስሬ መኖር አለበት ተብዬ የምኖር ሰው አይደለሁም። የምርም ኦርቶዶክስ ሐዋርያዊ እምነት እንደሆነች አይቼ አረጋግጬ ነው ጸንቼ ያለሁባት አሁን እንጂ እኮ መውጣት እችላለሁ በቀላሉ ከማነባቸው መጽሐፍቶች አንጻር ከማደርጋቸው ውይይቶች አንጻር ባላምንበትና ባልመረምረው ይህን እውቀት እናትና አባቴ አይደለም ጭንቅላቴ ውስጥ ያስቀመጡት በቤተክርስቲያን ውስጥ በማደግ ቤተክርስቲያን ያስተማረችኝ የሌሉ የፕሮቴስታንቱን እምነት ስመረምርና ሳይለምን በዛው ጠልቄ ያልቀረው ባወቅኩት ፕሮቴስታንቲዝምንና በተረዳሁት ልክ ስህተት ሆኖ ስላገኘሁት ኦርቶዶክስ ጋር ቀርቻለሁ። እስልምናን ባየሁትና ባወቅኩት ልክ ስህተት ሆኖ ስላገኘሁት ኦርቶዶክስ ጋር ቀርቻለሁ። ካቶሊክንም ባየሁትና በመረመርኩት ልክ ስህተት ሆኖ ስላገኘሁትና ከሐዋርያት እምነት የተለየ ስለሆነ በኦርቶዶክስነቴ ጸንቻለሁ። ነፃ ፈቃዴን ተጠቅሜ ቤተሰቦች የሰጡኝን አረጋግጬ ቆይቼበታለሁ ማለት ነው። ስሚ
እንጂ ዛሬ ነገ መውጣት ይችላል። በዚህ ባለኛ አቋም ማንም አይከለክለኝ። ኦኬ በልጅነት የተጠመቅኩት አንተ? በልጅነቴ የተጠመቅኩት ግን ለዛ መጽሐፍ ቅዱሳዊ ማስረጃ አለ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 39 ስትመለከት የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁም ወደ የሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። የተስፋው ቃል ለታላላቆች ብቻ አይልም። የተስፋው ቃል የተባለው የመዳኑ ቃልና እውነቱ ለሕፃናትም ጨምሯል፣ ለአዋቂም ለሕፃናትም ጨምሯል። ስለዚህ የሚል ክርስቶስ ኢየሱስ የሞተው በሆነ እድሜ ገደብ ውስጥ ላሉ ሰዎች ብቻ አይደለም። እንደዛ ከሆነ ክርስቶስ የሰራው ስራ የማዳን ስራ ፓርሻል ነው ወይም ደግሞ የዓለም ቤዛ ነው ልንለው አልችልም። ስለዚህ በዚህ ቃል ምክንያት ነው መጠመቅ ያለባቸው ብለን የምታምነው? እሱ ስለ ጥምቀት ነው። እሱ የተስፋው ቃል ማለት የመዳኑ ቃል ነው አይደለ? ስለዚህ የመዳኑ ቃል የክርስቶስ ኢየሱስ መሞት የምታገኘው መጽሐፍ ቅዱስ ላይ ያስቀመጠለ ደግሞ በጥምቀት ነው አይደለ? የክርስቶስ ኢየሱስን የማዳን ስራ ሰዎች ፓርቴክ የሚያደርጉት ወደ ህይወታቸው የሚያመጡት በመጠመቅ ነው። ሮሜ 6 ላይ ይናገራል። ሞቱን በሚመስል ሞት ከእርሱ ጋር አንድ ከሆንን ትንሣኤን በሚመስል ትንሣኤ ደግሞ እንነሳለን። የተጠመቅነው ከሞቱ ጋር አንድ ለመሆን ነው አይደል? ስለዚህ ሞቱ የሚገኘው በጥምቀቱ በኩል ከሆነና የተስፋው ቃል ያ መዳን ከሆነ ህፃናትንም የምናስጠምቃቸው የዚህ መዳን ተካፋይ እንዲሆኑ፣ ከዚህ የክርስቶስ መሞት ለአዋቂ ብቻ ስላልሆነ ማለት ነው። መጽሐፍ ቅዱስ ለምሳሌ ቀጥል ቴዲ ቀጥል ጎሄድ። የኔ ጥያቄ ምናልባት ቅድም ለማለት የፈለኩት ለምሳሌ እኔ አንተ ተጠመቅ በልጅነትህ መጽሐፍ ቅዱስን ካነበብክ በኋላ እንዲሁም ደግሞ ቁርአንን ካነበብክ በኋላ ለምሳሌ ቁርአንን ካነበብክ በኋላ ዋቲፍ ትክክለኛውና ቀናና መንገዱ እስልምና እምነት ተከታይ ነው ብለህ ብትወስንስ? ማን ከለከላቸው? ከኦርቶዶክስ ወደ እስልምና የወጡ ሰዎች የሉም እንዴ? ዛሬ ላይ አሉ እኮ። ከኦርቶዶክስ ወደ እስልምና የሄዱ ሰዎች እኮ አሉ። ልክ ከእስልምና ወደ ኦርቶዶክስ እንደሚመጡት ሁሉ ከኦርቶዶክስ ወደ እስልምና የሄዱ ሰዎች አሉ። የምርም እነሱ አምነውበት ልክ ነው ያለውበት ቦታ ልክ ነው ብለው አስበው አይደል ወደዛ ሄዱት እንጂ ቤተክርስቲያን እግራቸውን አስራ ገና በልጅነት ስለሆነ ያጠመቁ አንተ የግድማ እዚህ ነው መሆን ያለብህ ያለው ሰው አለ? የለም። ወጥተዋል እኮ ወደ ፕሮቴስታንት ሄዱ ይሉም አሉ። ከፕሮቴስታንት ወደኛ የመጡ ይሉም አሉ። ግን ችግሩ ምንድን ነው? መውጣትና መግባታቸው አለ። እኔ ግን የቆምኩት ቤተክርስቲያኒቷ እውነት ላይ ስለቆመች ስለ ራሴ ስለሆነ የምናገር። አንተ ያለበት ቤተክርስቲያን እውነተኛና ቀጥተኛ ናት ብለህ ስላሰብክ ህፃናቶች ነፍስ ሳያውቁ መጠመቃቸው አንተ ስላመንክ ትክክል ነው። ስለዚህ ልጄም ይህ መንገድ መከተል አለበት፣ ካደገ በኋላ ግን የፈለገውን ነው መሆን ይችላል የሚል እምነት ነው። ልጄን እኔ ማምኖን እምነት እያስተማርኩት አሳድገዋለሁ፣ ግን አእምሮን አቢዩዝ አላደርገውም። ልክ እኔ እንደመረመርኩትና እንዳጠናሁት እሱም መመርመርና ማጥናት የሚከለክለው ማንም ሰው የለም። ሰላም ተወዳጆች፣ እግዚአብሔር ታላቅ ነው። ወደ መልካም ወጣት 2017 ኤክስ ራይት የኦርቶዶክስ እምነት ተከታዮች እንዳታስበው፣ ማንም ኦርቶዶክስ አይመጣልህም። ይሄን አስረግጬ ነው የምነግርህ። ሁላችሁም ይሄን መልእክት ስሙ። እናም የፊታችን አርብ ከምሽቱ 3 ሰዓት በኔ የቲክቶክ ቻናል ላይ እጅግ በጣም ልዩ የሆነ መርሃ ግብር አለን። ሁላችሁም ከምሽቱ 3 ሰዓት እንዳትቀሩ። መልካም የፊታችን አርብ እንግዲህ በወንድማችን ፈለገ ቤት ሁላችሁም መልካም ወጣት መሆን የምትፈልጉ ስለ እምነታችሁ ማወቅ የምትፈልጉ በዛ ሰዓት ማንም ሰው እንዳይቀር፣ አርብ ማታ 3 ሰዓት ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ ያደረጋችሁ አድርሱላችሁ። የዛሬ ቪዲዮ ይህን ምስል ነበርና ቪዲዮ መግቢያ ላይ ላይክ አድርጉ ብያችሁ ነበር። ላይክ ያደርጋችሁ ላይክ አድርጉ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ስለምናመጣላችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።